ሰላም ጤና ይስጥልን። የሰዓቱ መረጃዎቻችን ከሰዓት ጀምሮ ወደ እናንተ መረሳችሁን ይቀጥላሉ። እንደተለመደው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አማርኛ ማረጋገጡ ተሰማም። በዚህም በርካቶች ላልተፈለገ እርግዝና፣ ለአባላዘር በሽታና ለኤችአይቪ ኤድስና ለስነ ልቦና ቀውስ ተዳርገዋል ተብሏል። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ሰሞኑን በተመሳሳይ ጾታ ግንኙነት ስማቸው የተነሱ ሴት ተጫዋቾች ወደ ማገገሚያ ይግቡ ሲል አሳሰበም። ማህበሩ በጉዳዩ ላይ መግለጫ የሰጠ ሲሆን በጉዳዩ ላይ ያሉበት ሴቶች በሕግ እንዲጠየቁና በምክር እንዲመለሱ ውሳኔ ተላልፏል መባሉ ነው የተነገረው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል የእስልምና ሃይማኖት ተከታይ ተማሪዎችን የግዕዝ ትምህርት አስገድዶ እያስተማረ ነው ሲል ከሰሰ። ምክር ቤቱ ክልሉ የሃይማኖቱን ተከታዮችና ተቋማቱን ያገለለ ውሳኔ ነው የወሰነው ብሏል። የተፈናቃዮች ቁጥር እያሻቀበ መምጣቱ ተነገረ። በአፋር ክልል ከህወሓት ኃይሎች በተሰነዘረ ጥቃት የሚሰደዱ ነዋሪዎች ቁጥር ከ18000 አልፏል ተብሏል። ተፈናቃዮቹ ድጋፍ እያገኙ እንዳልሆነም ነው የተነገረው። በመረጃ ሰዓታችን እንመለከተዋለን። መረጃዎቹን በዝርዝር በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አማርኛ ማረጋገጡ ተሰማም። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሴቶች ያስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኛቸው መረጃዎች መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ ሴቶች የአስገድዶ መድፈር ጥቃት መድረሱን ቢቢሲ በዘገባው አመላክቷል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ኤችአይቪ ኤድስን ጨምሮ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል ነው የተባለው። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም ሲል ቢቢሲ አማርኛ ዘግቧል። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ሰሞኑን በተመሳሳይ ጾታ ግንኙነት ስማቸው የተነሱ ሴት ተጫዋቾች ወደ ማገገሚያ ይግቡ ሲል አሳሰበም። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ጉዳዩን የሚያጣራ የምርመራ ኮሚቴ አቋቁሞ ወደ ስራ መግባቱን በመግለጽ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ተስፋ መኖሩ ተነግሯል። በዚህም ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥ ለማወቅ ተችሏል። በሕግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች የሚገኙበት አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል ተብሏል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ መገለጹ ነው የተነገረው። የፖሊስና የኢንሳ የምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት ያነጋግራሉ ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወሰድና በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወሰድባቸው አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን አቋቁሞ ወደ ስራ መግባቱ ተገልጿል። በመሆኑም መላው የማህበረሰባችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርንና እግር ኳሳችንን የሚጎዳ ተግባር ልናጠፋ ይገባል ሲል ማህበሩ ጥሪውን አስተላልፏል። ከላይ በተጠቀሰው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባልም ብሏል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደርሰውን የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንወዳለን ሲል ነበር ማህበሩ በመግለጫው መልእክቱን ያስተላለፈው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል የእስልምና ሃይማኖት ተከታይ ተማሪዎችን አስገድዶ ግዕዝ እያስተማረ ነው ሲል ከሰሰም። የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉም በፍጹም ተቀባይነት የለውም ሲል ምክር ቤቱ ባወጣው መግለጫ አቋሙን ገልጧል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወስድ ጠይቋል ተብሏል። የትምህርት ቢሮው ውሳኔ የሙስሊሙን ማህበረሰብና የሙስሊሙን ተቋማት ባገለለ መልኩም የተላለፈ ነው ያለው ምክር ቤቱ ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለት አስጠንቅቋል። ምክር ቤቱ በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ከ2 ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። ኢስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ በመግለጽም ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በኢስላማዊ አለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ ሊያስቆሙ ይገባል ብሏል። ለእነዚህ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ ማቋቋሙንም ምክር ቤቱ አሳውቋል። በአማራ ክልል የግዕዝ ትምህርት ይሰጣል መባሉን ተከትሎ የሃይማኖት ትምህርት አንማርም የሚሉ ተቃውሞዎች ይሰሙ እንደነበረ መረጃዎች ያሳያሉ። በአንጻሩ የግዕዝ ቋንቋ እንጂ የሃይማኖት ትምህርት አይደለም በሚል የኦርቶዶክስ ሃይማኖት ተከታዮች ምላሽ ይሰጡ እንደነበረ የሚታወስ ነው። ሕፃናትን ጨምሮ ለኦርቶዶክስ ሃይማኖት ጥላቻ እንዲኖራቸው የሚያደርግ በተለይ በግጥም ሳይቀር ሃይማኖቱንና የሃይማኖቱን ተከታዮች ሲያሰድቡና የሃይማኖት ጥላቻን እንዲያንጸባርቁ ሲያደርጉ ነበር በሚል ከኦርቶዶክስ ሃይማኖት ተከታዮች ቅሬታ ይሰማ እንደነበረም መረጃዎች አመላክተዋል። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው የተፈናቃዮች ቁጥር እያሻቀበ መምጣቱ ተነገረም። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ ከአካባቢው የተገኘው መረጃ ያመላክታል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸው ተነግሯል። የአፋር ክልል መንግስት ከ2 ሳምንታት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ ደግሞ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂም የትግራይ ኃይሎች ተቆጣጥረውባቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸው ነው እየተነገረ የሚገኘው። የትግራይ ኃይሎች ከ2 ሳምንት በፊት የያዟቸው ሚልኪ፣ ዋረአ፣ ሚላ፣ ከረፈቱ፣ ካኦ፣ ሶበራና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆናቸው ነው የተገለጸው። ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው ከነበሩ ተፈናቃዮች የተገኘው መረጃ እንደሚያመላክተው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ ተጠቁሟል። እነሱ እዚያ ያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰበሰቡበት ስፍራ ተመልሰው መምጣታቸውን ለማወቅ ተችሏል። ውድ ተመልካቾቻችን የዛሬው መረጃዎቻችን የተመለከታችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።